በእኔ የደረሰ በማንም ሰው አይድረስ። የሰፈር ሰው ማግባት ጥቅም እንዳለው ሁሉ ጉዳት አለው የምላችሁ በምክንያት ነው። እና ያው ትላንትና የተፈጠረውን ነገር ተመልክታችኋል። ከቤተሰቦቼ ቤት አንጠልጥሎ አምጥቶ ያው የነበረውን ስራ እየፈጋው እየሰራው ዋልኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሳሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ትላንት የተለቀቀው ቪዲዮ ተመልክታችኋል። ሁላችሁም ብዙ ጥያቄዎችንም ጠይቃችኋል። ለምን እዚህና እዛ ትሆኛለሽ? ለምን ቤት የላችሁም ምናምን ስትሉ ነበረ። ቤት እኮ አለን። ለጊዜው አሁን እየሰራው ያለሁትን ነገር ታውቃላችሁ። ለዛ ነው አሁን ቤተሰብ ጋር ያለ ነው። በእርግጥ ቪዲዮን ማትከታተሉ ሰዎች ነው ይሄንን ጥያቄ የምትጠይቁት እንጂ ቪዲዮዬን ሁሉንም ቪዲዮ የምትከታተሉ ሰዎች ለምን እንዳለው ምናምን ታውቃላችሁ ስለተናገርኩኝ ማለት ነው። ለማንኛውም ላልገባችሁ ቪዲዮን ብታዩ ይገባችኋል። እኔ ያለሁት አሁን ቤተሰቦቼ ጋር ቤተሰቦቻችን የሁለታችንም ቅርብ ነው፣ ርቀት የለውም። ግን ደግሞ ሁለቱም ቦታ እየኖርን ነው። አብዛኛው ጊዜ ደግሞ ያው ቤተሰቦቼ ጋር እየኖርኩ ነው። ቤተሰብ ጋር ስትኖሩ ያው ያለው ልዩነት ሴት የሆናችሁ ትረዱታላችሁ። በዛ ምክንያት ቤተሰቦቼ ጋር አብዛኛው ጊዜ እኖራለሁ። እሱ ደግሞ ቤተሰቦች ጋር ብቻ ለምን እኔንም ቤተሰቦች ካድሚያቸው የኔንም ቤተሰቦች ጠይቂያቸው ምናምን አልጠይቅም አይደለም፣ ጠይቃለሁ። ግዴታም አለብኝ የመጠየቅም የመዘየርም የመስራትም ምናምን ግዴታ አለብኝ። ነገር ግን የእሱ ደግሞ ቁጣ ድንበር አለፈና በጣም ተነጫጭ ነው ምናምን። እኔ ይመጣል ብዬም አልጠበኩም። እዚህ ጋር እየሰራው ያለሁት በቃ ትንሽ ለመዝናኛ ምናምን እየተንቀሳቀስኩ እንጂ ብዙ ስራ እየሰራው አይደለም። በቃ ሰውነቴ የሆነ ድቅቅ ነገር ብሏል። ብቻ እንደዛ ሆኖ በደንብም እየሰራው አይደለም። ዝም ብዬ እየጠረኩ ባለው በሰዓት ግቢ መጥቶ የተፈጠረውን ነገር ታውቃላችሁ። አንጠልጥሎ አወጣኝ። በዚሁ በለበስኩት ልብስ ነው የሄድኩት። ከዛ ከሄድኩ በኋላ ደግሞ እውነትም እኔ አላወኩም ታውቃላችሁ። ልብስ አልታጠበም፣ እቃ አልታጠበም። እውነትም ያው ተቆጥቷል። ግን ደግሞ ያው ይሄ ነገር አልተደረገም ተብሎ ደግሞ እኔን እንደዛ ማድረግ አልነበረበትም። ልብሱን አጣጠብን፣ ቶሎ ብለን አጠብን። ከዛ በኋላ እዚህ ጋር የምትመለከቱትን እቃ ከወንድሙ ባለቤት ጋር ሆነን ምናምን አጣጠብን፣ ቦታ አስገባን። በእርግጥ እኔ ጉልበት ቢኖረኝና የሆነ ሰውነቴ ስብርብር ባይልብኝ መስራት አለብኝ፣ መካደም አለብኝ። የለብኝም ማለት አይደለም፣ ግን ትንሽ ጊዜ መታገዝ ነበረበት። ገና አየሩ አልተስማማኝም ታውቃላችሁ። ቪዲዮዬን እያንዳንዱ ነገር እየሰራሁ ነው። የአየሩ ሁኔታ ሲቀየርብኝ ምናምን በቃ ሰውነቴ ሁሉ ቆሳስሏል። ሆኖም ደግሞ ጉልበቴ እንደ በፊት ምናምን አይደለም። ብቻ እዛ እንደነበርኩ አይደለም። አየሩ ሲቀየርብኝ ይሁን አላቅም። ብቻ ያው ውስጤ ሰላም አይደለም። ግን ያንን እያወቀ ደግሞ እንደዛ ማድረግ አልነበረበትም። ብቻ ምንም አልተናገርኩም፣ ምንም አልተነፈዝኩም። ልብሱን ጨርሰን እቃውን አጠብን፣ ረታተብን ምናምን አላደርኩም። በቃ ተናደድኩኝና ስላናደደኝ ተመልሼ የመጣሁኝ። ያው ነገ ኢድ ነው። ዛሬ ሐሙስ ነው። ይሄንን ቪዲዮ እየሰራሁላችሁ ያለሁት ዛሬ ሐሙስ ነው። ነገ ኢድ ነው። ትላንትና ነበር ያ ነገር የተፈጠረው ማለት ነው። በጧቱን የተፈጠረው። ከዛ ጧት ከሄድን በኋላ እንደዛ እንጥልጥሎ ከወሰደኝ በኋላ እቃውን አጠብን፣ ልብሱን አጠብን። ያገዘችኝ ነበር፣ ተጋግዘን የሰራ ነው። ግን ደግሞ ማታ አካባቢ ደግሞ አሁንም ጠፍቼ መጣሁኝ ማለት ነው። በቃ በጣም እኔ ፊቱን ራሱ ማየት አልቻልኩም። በቃ ማየት አልፈልግም። ከፊት ለፊቴ እንዲወጣብኝ ራሱ አልፈልግም። በጣም ነው የተበሳጨሁት። በቃ አልተረዳኝም ታውቃላችሁ። እሱ ካልተረዳኝ ደግሞ ማን ይረዳኛል? እሱ ለኔ ካላሰበ ደግሞ ማን ያስብልኛል? እሱ በሚንከባከበኝ ሰዓት፣ በሚረዳኝ ሰዓት፣ ከጎኔ በሚሆንበት ሰዓት እንዴት እዚህ ያልሰራሽም ምናምን ቤተሰቦቼ ናት ካድሚ ማድሬሹ ምናምን ማለት አልነበረበትም። በቃ ተሰማኝና ጥዬ መጣሁ። የውላችሁ እስካሁን አለሁኝ ቤተሰቦቼ ጋር ማለት ነው። እና ብቻ ከባድ ነው። አይጣል ነው የምላችሁ። አላቅም። እኔ ግን እዚህ ሁኜ ቤቱን ማሰራቴ መጀመሪያ ደስ ብሎኝ ነበር። ነገር ግን አሁን ሳስበው ይሄ ነገር ይፈጠራል የሆነ ብቻ ብዬ ስላላሰብኩኝ በጣም አስጠላኝ ማለት ነው። ምን አለ እዛ ሁኜ ባሰራው ኖሮ፣ እዛ ሁኜ በሰራው ኖሮ እኮ ወይ ቀጥታ መጥቼ
የምኖርበት ቦታ ኖር ነበረ ወይም ደግሞ ሳሰራ የተሰራው ቤት መጥቼ ገባ ነበረ በሚል በጣም ነው የተበሳጨሁት። በቃ አለ አይደል የሆነ ብቻ ርብሽብሽ ያለ እንትን ላይ ነው ያለሁት በኢድ ምድር ማለት ነው። አስባችሁታል? በኢድ ምድር እንዴት ነሻጣ እንደነበርኩ እንዴት ነሸጥ ብዬ በቃ ለቅቅ አድርጎኝ እንዴት ደስ ብሎኝ ነበረ ቪዲዮ ስሰራ የነበረው። እንደውም በቃ ስንት ነገሮችን በኢድ ምድር የምታስታውሱ ሰዎች ከፊት ጀምራችሁ የምታስታውሱ ሰዎች በካሜራ ጀርባ ሁኜ ስሰራ በጣም ብዙ ነገሮችን እንሰራ ነበር። በተለይ ኢድ ሲሆን የመዳም ስጦታዎች ምናምን እነዛን እያየን የሆነ የምንዝናናበት ቪዲዮ ምናምን እየሰራው ነበር እና እዚህ ደግሞ በሀገር ያርፋለሁ ከቤተሰቦቼ ፏ ያለ ኢድ ረመዳንን አሳልፋለሁ ብዬ በእንትን ባልኩበት ሰዓት ደግሞ እንደዚህ አይነት ነገር አድርጎ በቃ እንዲረበሽ ያደረገኝ በጣም ተሰምቶኛል። ለማንኛውም ያው ደስ ይበለውም ይክፋውም የፈለገው ስራ ነበረ። ምንም ሳልብስ አላቅማማ ልብሴን ይውላችሁ ገና እኛ ቤት ስናጸዳ ጀምር የለበስኩት ልብስ እስካሁን ድረስ እስከ ትላንት ድረስ በዚህ ልብስ ነበር የነበርኩት። ብቻ አልሐምዱሊላህ ዛሬ ተመልሼ የመጣሁኝ ማምሻ አካባቢ ማለት ነው ትላንትና። ከዛ ታጣጣብኩኝ ምናምን ቀየርኩኝ። በቃ ወንድሞቼ እሳት ለብሰው እሳት ጎርሰው ነው ያሉት። እኔ ደግሞ ማን እንደነገራቸው አላውቅም። በሰዓቱ ትንሽዬ ልጅ ነበረ እሱ ነበረ ቪዲዮ ሲቀርጸኝ የነበረው። እሱ ነግሯቸው ይሁን ተቆጥቶ ወሰዳት ብሏቸው ይሁን አላቅም። እነሱን ለማረጋጋት ሞከርኩኝ። በጣም ተቆጡ። ለምን ይሄ ይሆናል? አንቺ ሰውነትሽ ገና አልጠነከረ ምናምን ብሎ ብቻ አሁንም ደግሞ የነሱ ከሱ ጋር የሆነ ነገር ከተነጋገሩ ብሎ የሚጨንቃችሁ ነገር አለ አይደል? በሱም ጭንቀት አረ ወይኔ የዘንድሮ ኢድ ግን አላቅም ባልመጣው እስከ ማለት ነው የደረስኩት። ሀቂቃ በጣም ይከብዳል። ብቻ ሰላም የሚነሳ ነገር ባይሰራ ደስ ይላል። በተለይ በአላህ አላቅም እኔ በቃ የተረበሸ ከተማ ነው የሆንኩት። በቃ የሆነ ርብሽብሽ ነው ያልኩት። ለማንኛውም ዱአ አድርጉልኝ። ይሄንን ይመስላል። እኔ መካደም የለብኝም አይደለም፣ መካደማለሁ፣ መካደምም እፈልጋለሁ። ዱአም እንዲያረጉልኝ እፈልጋለሁ። በቃ ሰውነቴ ጠንከር እስኪል ድረስ ነው እኔ የጠበኩት እንጂ ሌላ ነገር አይደለም። በጣም ከባድ ነው በእኔ የደረሰ በእናንተ አይድረስ። ይህን ሁሉ ቃጠም ጨረስን። ይሄው እንደዚህ ያደራረቅን። እነዚህ ጣባዎች የምታስታውሷቸው ከሆነ የምታውቁ ከሆነ ታውቃላችሁ። ለአረፋ ላይ ምን የመሳሰለ ክትፎ የሚበላበት ነው። በቃ ይኸው ብስጭጭ ብዬ ራሱ ወደዛ ቅረጽልኝ እያልኩ ነው። ለማንኛውም ይሄንን ይመስላል ውዶች። አመሰግናለሁ ስለተከታተላችሁኝ፣ ለተጨነቃችሁ በሙሉ። ያው ከዛ በኋላ የተፈጠረ ነገር የለም። ያው ስራዬን ሰርቼ ተመልሼ መጥቻለሁ ወደ ቤተሰቦቼ ጋር። አትከፉ ለማለት ነው። አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላህ ወበረካቱ።